እንግዲህ በዚህ ላይ የሚቀጥሉትን አጭር ደቂቃዎች ደግሞ ውይይት እናደርጋለን። አጠቃላይ ተቋማዊ ለውጡ ሲሰራ ግቢ ጉባኤ አጠቃላይ ያሉበት ሁኔታ እንዴት እንደምናገለግል ምን እንደሚያስፈልገን ምን እንዳስጨነቀን እነዚህ ጉዳዮች በሙሉ በዚህ ከተጠኑት አንዱ ጉዳዮች ውስጥ መካከል ነው። አሁን ያለነው ግቢ ጉባኤ ወደፊት እንዴት አድርገን ልንቀጥል እንችላለን ያስቀጥለናል ወይ ያስኬደናል ወይ አገልግሎቱ የሚል ግቢ ጉባኤው ራሱ በደንብ ተመርምሯል ዳያግኖሲስ ተደርጓል እንትኑ ላይ እንዳለ መዋቅሮቻችን ታይተዋል ግቢዎቻችን ታይተዋል አንዱ የማህበሩ አገልግሎት ዋናው እሱ ስለሆነ ግቢ ጉባኤ ታይቷል ያንንም በደንብ አድርገን ለመመር ተሞክሯል ማኩሳን ደግሞ በሌሎች አገልግሎቶች ደግሞ በጣም ብዙና በርካታ ወሳኝ አገልግሎቶች አሉት እነሱም ደግሞ ያሉበትን ሁኔታ ታይቷል ከዛ እንግዲህ አንፃር አሁን አንድ የግቢ ጉባኤ ስራ አስፈጻሚ ጉባኤ አባል አንድ የግቢ ጉባኤ አባል በሙሉ ሊያደርጋቸው ሊፈጽማቸው ልንሰራቸው የሚገቡ ነገሮች በዚህ በተቋማዊ ለውጥ እስከ ኢንዲቪጁዋል ያሉ አገልግሎቶች ደግሞ ተካተውበታልና አስፈላጊነታቸውና ባጭሩ ለምን መለወጥ እንደተፈለገ መለወጥ የሚለው ሙሉ በሙሉ የምንለው ነገር ሳይሆን እስከ ዛሬ የሰራነው ስራ እግዚአብሔር ባወቀና በወደደ እጅግ ከፍተኛ ለውጥ ያመጣ ወደፊት መሰረታችንና ዋናው ፋውንዴሽናችን ሆኖ ይቀጥላል የምንጨምረውን እየጨመር ለምን መሄድ አስፈልገን የሚለው ነገር መረዳት በጣም ከዚህ ግቢ ጉባኤ ስትሄዱ የምታስረዱትም ይሄ ነው ብዬ ነው ማስበው ይሄንም በደንብ ያዙ ምንድነው በግቢ ጉባኤ አገልግሎታችን የሚለወጠው ነገር የሚለወጠውበትስ ዓላማ ምንድነው በግቢ ጉባኤ ማህቁሳን ያዘው ዓላማው ምንድነው በግቢያችን የተያዘው ዓላማ ምንድነው ትክክለኛ ዓላማ 3 በደንብ ተቀምጧል ዓላማው ምንድነው ከዚህ አንፃር የተሰጠን ዋና ተግባር ለናደርጋቸው የሚገቡ ዋና ተግባሮች ምንድናቸው እነዚህን እንዴት ልናደርጋቸው ልንሰራቸው እንችላለን የሚሉ በደንብ 1-3-4 ወሳኝ ጥያቄዎቻችንን በደንብ መያዝ ያስፈልጋል አጠቃላይ የማኩሳን ሴት የግቢ ጉባኤ ሴት ነው የማኩሳን ዓላማ የግቢ ጉባኤ ዓላማ ነው ተልኮ ዓላማው ርዕዩ የግቢ ጉባኤ ነው ከየትም የሚመጣ አይደለም ለማንም የተለየ ነገር አይደለም አንድ ነው ጉዳዩና እነዚህንም ደግሞ በደንብ ይያዙ ወንድም እህቶቻችሁ ይጠብቋቸዋል እና ለነሱ መግለጽ ያስፈልገናል በደንብ አሁን ያለው የግቢ ጉባኤ አገልግሎት ታይቷል ለማለቴ ነው ይሄ ጉዳዮች ካልገባን እናንተን ካለን የተጠየቀ ሐሳቦችን እየጨመርንባቸው እንሄዳለን ስለዚህ በውይይቱ መሰረት የተወሰነ ጥያቄዎች ያልገባን ወይም ደግሞ መብራራት ያለባቸው 3 ጥያቄዎችን እንቀጥላለን ከዛ ደግሞ እንዴት ልንፈጽመው እንደምንችል ጥቂት እናወራለን ማለት ነው እግዚአብሔር ይስጥልን ስሜ ዲያቆን ዮሐንስ ሙላት ይባላል እንግዲህ የመጣሁት እኔ ከቡኢ ፖሊቴክኒክ ኮሌጅ ነው ግቢ ጉባኤ ነው ተቋማዊ ለውጡ በጣም ካስደስታቸው ሰዎች መካከል አንዱ ነኝ በጣም ደስ ብሎኛል ግን አንድ ብቻ ከጠዋትም ጀምሮ ከቀረበው እንትን አንፃር ሪፖርት አንፃር አንድ ግልጽ ያልሆነልኝ ጥያቄ ስላለ ነው እሱ ጥያቄ ምንድነው አዲሱ ስርዓተ ትምህርት በግቢ ጉባኤ ተቀርጿል እሱ መልካም ነው ግን እንደ ሀገር ደግሞ በዩኒቨርሲቲ ያለው ሁኔታ ደግሞ በአዲሱ ስርዓተ ትምህርት ትግበራ ያለው ደግሞ ለግቢ ጉባኤም ወደፊትም ላለው ለአባል በተለይ ግቢ ጉባኤ እንዲስፋፋ አገልግሎቱ እንዲስፋፋ የአባላት ሚና በጣም ወሳኝነት አለው ብዛትም ጭምር ማለት ነውና
አሁን አናሳ የሆነ በጣም በግቢ ጉባኤያት በጣም እየተቀዛቀዘ ያለበት ሁኔታ አለ። በተለይ ከአዲሱ ስርዓተ ትምህርት ትግበራ የመንግስት ማለት ነው። ከዛ አንጻር አዲሱ ተቋማዊ ለውጥ የታሰበ አጸፋዊ ምላሽ ነገር አለ ወይ ማለት ይህንን የሚመጥን ነገር ማለት ይህንን ለመወጣት አሁን ልጆች በገፍ ግቢ ጉባኤ ይገቡ የነበሩት አሁን ታች መቅረት ጀምረዋል። ስለዚህ ይህንን ሊፈታ የሚችል ነገር እንደ ዋና ማዕከል እንደ ማህበረ ቅዱሳን ምን የታሰበ አጸፋዊ ምላሽ አለ? ፕላስ ደግሞ ከታች ጀምሮ እስከ ላይ ያለን ደግሞ መዋቅሮች ላለን ደግሞ አገልጋዮች ከኛ ምን ይጠበቃል የሚል ጥያቄ ነው። አመሰግናለሁ። መጠየቅ የምፈልገው ማህበረ ቅዱሳን አንዱ ተቋማዊ ለውጥ አስፈልጎኛል ያለበት ምክንያት ምክንያታዊ ሞጋችነት ወይም ተችነት የሚለውን ማለት ከዚህ በፊት እንደ ልጅነት ከቤተክርስቲያን መዋቅርም ሆነ ከሌሎች ጉዳይ ነበር የምናስፈጽመው። አሁን ከዛ አልፎ ሞጋች መሆን አለበት ይላልና ሊሚቴሽን የለም ወይ ኮንትሮል የለም ወይ ማለት በየትኛ መዋቅር ነው ማቅጣን መተቸት ወይም ሞጋችነት ላይ ማድረግ ያለበት? እዚህ ያለን እኛ ከግቢ ጉባኤ ወይም ከወረዳ ማዕከል ጀምሮ ያለ ነውና አንዱ እሱ ነው የኔ ጥያቄ። ሁለተኛ ስርዓተ ትምህርት ነው። አዲሱ ስርዓተ ትምህርትን በተመለከተ የተወሰኑ ግቢ ጉባኤዎች በዚህ ዓመት ሙከራ ያደረጉ ነው። ግን ቀጣይ ዓመት ምን ያህል ፐርሰንት ግቢ ጉባኤ ነው አዲሱን ስርዓተ ትምህርት ተግባራዊ የሚያደርገው? ለዛም ደግሞ ባለፈው በቨርቹዋል ሚቲንግ ላይ አንዱ የመምህራን ዝግጅት ላይ አውርተን ነበረ። ዋና ማዕከል ለዚህ ለአዲሱ ስርዓተ ትምህርት የሚመጥን መምህር በተለያየ ስልጠና እናዘጋጃለን የሚል ሀሳብ ተይዟልና እስካሁን ድረስ የኛ ማዕከል አዲሱን ስርዓተ ትምህርት አልጀመርንም። ግን ስልጠናዎቹ አልተጀመሩና እንዴት ነው ያ ነገር የሚፈታው? ቀጣይ ዓመት የሚቀጥለው ከሆነ የሚለው ነው። ሶስተኛ አጠቃላይ በማህበሩም ሆነ ቤተክርስቲያን ውስጥ ያሉ አሁን የሚታዩ አንዳንድ ነገሮች እንደ ግቢ ጉባኤ ለዚህ ተቋማዊ ለውጡ ጋር አብሮ መሄድ የሚችል ስነ ልቦናን እንዴት መገንባት እንችላለን ግቢ ጉባኤ ላይ አሁን ባለው? ምክንያቱም እኛ እንደው ችግሩ ከቤተክርስቲያን መዋቅር አልፎ ከማህበረሰብ መዋቅር አልፎ አገራዊ የመጡ ችግሮችን ማህበረሰብ የግቢ ጉባኤ ተማሪዎችን በማብቃት ሶልቭ አደርጋለሁ የሚል ርዕይ አስቀምጧል። ግን ያንን ተቋማዊ ተቀብሎ ማስፈጸም የሚችል ማዕከላት መገንባት ግቢ ጉባኤያትን መገንባት እንዴት ባለው መንገድ ነው የምንችለው የሚል ነው። ምክንያቱም እኔ አሁን ግቢ ጉባኤ አስተባባሪ ሆኜ ግቢ ጉባኤ ያለበት ደረጃ በየዓመቱ በኳሊቲ በመጠኑ እየቀነስ ነው ያለን አልሆነም። ስለዚህ ይሄን በተማሪ ወይም በግቢ ጉባኤ ተማሪ ላይ ስነ ልቦና ላይ አቲቱድ ላይ እንዴት መስራት እንችላለን የሚል ነው። የመጨረሻ ጥያቄ የማደርገው ማህበረሰብ አሁን ያለው እንደውም አዲሱ 14ቱ ትምህርቶች ወይም ስርዓተ ትምህርት የተቀረጹት አንዳንዶቹ ፕሮፌሽን የሚፈልጉ ኮርሶች ናቸውና ለነዛ ኮርሶች የሚሆን መምህር ከማግኘት አንጻር እንደው ፊውቸር ለቤተክርስቲያን መዋቅር የሚሆን አሁን የሚፈጠሩ ችግሮችን ለመፍታት ወደ ከፍተኛ ተቋም ሀሳብ ወይም ይሄ ፊውቸር አያይም ወይ ከፍተኛ ትምህርት ተቋማት ለመገንባትና በራሱ ፕሮፌሽናል ፈጥሮ ያንን ችግር መፍታት የሚችለው ያስባሉ የሚል ሀሳብ ነው ያለኝ። ጊዜ ይስጥልን። ያነሳቸዋቸው አቤም መምሯ ሲሆንም ይመልሱታል። በአብዛኛው እንደ ማህበረ ቅዱሳን ከዚህ ከመንግስት ስርዓተ ትምህርት ጋር እንዴት ነው የምናጣጥመው የሚለው እንደ ተቋማዊ ለውጥ ቁጥር ሳይሆን አገልግሎት ጥራትና በአነስተኛም ቁጥር ቢሆን አገልግሎቱም ማላቅ ነው እንጂ ቁጥሩ ትክክል ነው። ቁጥሩ ቢበዛም ቢያንስም የማህበረ ቅዱሳን አገልግሎት ትንሽ አባላት ባሉበት ግቢ ጉባኤም ይተገበራል። በጣም በሺ የሚቆጠሩ አባላት ባሉበትም ይተገበራል። ድራይቭ የሚያደርጉ ሰዎች መፍጠር እስከተቻለ ድረስ ይቻላል። ግን ኢምፓክቱ ምንድነው? የመንግስት የአዲሱ የስርዓተ ትምህርት የሚለውን አይ ሆፕ አቤና ዋሴ ይመልሱታል። እዛ ጋር የተጠቀሰው አስተምሮ ማህበረ ቅዱሳንን ጨምሮ ዲያቆናት ይማራሉ፣ መርጌቶች፣ የአብነት መምህራን በቅኔ በድጓ በአቋቋም ይመረቃሉ። ከዛ በኋላ ጉቦ ይባላሉ። ለውጥ እኮ የሚያስፈልገን ለዛ ነው። ተቋማዊ ለውጥ
ዓላማ አንድ ቁጥር አንድ የመጀመሪያው ቻሌንጅ ማድረግ አለብን የተባለው እኮ ይሄንን ሩት ኮዙን አድሬስ ለማድረግ ነው። መቼም ተምረህ እንድትቀጠር ጉቦ አይከፍልም ማህበረ ቅዱሳን ሆነስትሊ። ሩት ኮዙ ግን አድሬስ መደረግ አለበት። ይሄ እንዲቀር ቤተክርስቲያን ዓላማ አንድን ደግሞ አሁን በዝርዝር ያየነው ዓላማ 3 የግቢ ጉባኤም የተመለከተውን ተቋማዊ ለውጥ ብቻ ስለሆነ ነው እንጂ ዓላማ አንድ የቤተክርስቲያን ዘመኑን የዋጀ አስተዳደር እንዲኖራት ማድረግ የሚለውን ብታዩ ግልጽ የሆነ ተጠያቂነት ያለበት አሰራር ስርዓት፣ የሰው ኃይል አስተዳደር፣ የቅጥር፣ የግዢ፣ የሂሳብ አያያዝ እጅግ ብዙ እንትኖች ነው ያሉት። ያ እስካልተቀየረ ድረስ ይቀጥላል። አዲስ ነገር እኮ አይደለም። እዚሁ አዲስ አበባ አፍንጫችን ስር ያለ ነው። በየርከኑ የሚከፈለው የጉቦ መጠን የሚታወቅ ነው። ይሄንን ማስቀረት አለብን፣ መሞገትም አለብን የምንለው ይሄንን ነው። መሞገት በምን ሌብል የሚል የተነሳ ጥያቄ ስላለ እሱንም በኋላ መልሰዋለሁ። ስለዚህ እህት የሚያነሳሽው ከዛ ጋር አብሮ የሚሄድ ነው። ከዚህ በፊት የተጀመሩ ኢኒሼቲቮች ሰልጥነው ወደ ስራ እንዲገቡ የሚለው ብዙ ጊዜ ማነቆዎች አሉ። እነዚህ ማነቆዎች ሩት ኮዙን አድሬስ ካላደረግን በስተቀር ድካም ብቻ ነው የሚሆነው ማለት ነው። ያ ተቋማዊ ለውጡ አድሬስ ለማድረግ ነቅሶ ያወጣው ያንን ነው። ያ እንዲፈታ ምን ማድረግ አለብን? መሞገት አንድ ቱል ነው። ስራ ፕሮፖዝ እናደርጋለን። አንድ የወረዳ ቤተ ክህነት ወይ አንድ ሀገረ ስብከት እንዴት መተዳደር እንዳለበት ፕሮፖዝ እናደርጋለን። አሰራር አሁን ግድፈቶች ሲታዩ በግልጽ መረጃዎችን ሰብስበን ኤቪደንስ ቤዝድ የሆነ የመሞገት ስራ እንሰራለን ማለት ነው። መሞገትን በተመለከተ ግልጽ ቅድም እንዳልኩት መመሪያ ተዘጋጅቷል። እንዳው ሞግቱ ስለተባለ ሁሉም አባል ተነስቶ በአንድ ጊዜ እንትን ያድርግ አይደለም። አካሄዳለሁ በደንብ ግልጽ የሆነ መመሪያ ስላለው እሱን ከየማዕከላቶቻችሁ ጋር ማየት ነው የሚያስፈልገው። በመጀመሪያ መሞገት በዋናው ማዕከል ደረጃ ነው። ቀስ እያለ ማዕከላት ልክ እንደ እንትን ነው እንደ ኤዲቶሪያል እናንተን በዴሊጌሽን ወደ ማዕከላት የተመረጡ ማዕከላት እየወረደ ይሄዳል። በአንድ ጊዜ እናድርግ ብንል ከባድ ነው። ይሄ ችግሩ የገነገነ ስለሆነ ያንን ሁሉ በመሞገት የምንፈታውም አይደለም። ግን የምንሞግትባቸው ሂደቶች ምን አይነት ጉዳዮች ሲሆኑ ነው የምንሞግተው፣ እንዴት አይነት ኢሹዎች ናቸው የምንሞግታቸው፣ ግልጽ የሆነ ዝርዝር መመሪያ ስላለው በዛ መሰረት ነው የሚፈጸመውና ያንንም የሚያደርገው ሁሉም አይደለም። ይሄንን ለማድረግ አውቶራይዝድ የሆኑ በዋናው ማዕከል በማዕከላትም ይሄንን ለማድረግ የተፈቀደላቸው ብቻ ነው የሚያደርጉት። ሚዲያም አለ። ዋናው ግን መረጃዎቹን ማደራጀት ከዛ አንፃር ጠቃሚ ይሆናል። ወንድሜ ከቦንጋ ያነሳው በጣም አይ ቲንክ ተቋማዊ ለውጡም በግልጽ ያስቀመጠው እሱን ነው። ይሄንን ለማድረግ ተቋም ያስፈልገዋል። ማህበረ ቅዱሳን ተቋማዊ ለውጡ የስነ ልቦና በትክክል ነው ያስቀመጥከው። የስነ ልቦና ለውጥ ነው የሚያስፈልገው። አባላቶቻችን ላይ ማስረጽ የስነ ልቦና የማስረጽ ስራ መሰራት አለበት። ይሄንን ለውጥ እንደሚያስፈልግ ቤተክርስቲያን ያለችበትን ችግር ግልጽ አድርጎ አሳይቶ ለዚህ ቁርጠኛ ሆነው እንዲነሱ ማድረግ ይጠበቃል። ይሄንን ለማድረግ ደግሞ እንደ ቅድ የተያዘው እንግዲህ መቼ ይተገበራል ዋሲ የሚነግረን ሆኖ አንዱ ተቋማዊ ለውጡ ላይ የተቀመጠው የማሰልጠኛ ራሱን የቻለ ማህበረ ቅዱሳን የራሱ የሆነ ማሰልጠኛ ተቋም ይኖረዋል። ይሄ በቅድ በ5 ዓመቱ የመጀመሪያው ስትራቴጂክ ቅድ ውስጥ የተቀመጠ ነው። እዛ ውስጥ ገብተው ይሄንን ለውጥ ድራይቭ የሚያደርጉ ይሄንን የስነ ልቦና ጨምሮ ግንዛቤ የሚፈጥሩ ይሄንን ወደ ታች የሚያወርዱ አካላት የሚሰለጥኑበት ተቋም ያስፈልገዋል የሚለው አይ ቲንክ ኦልሬዲ ታሳቢ የተደረገ ነው። በዛ መሰረት የሚፈጸም ነው የሚሆነው። በእኔ በኩል ያሉት እነዚህ ናቸው። ቀሪዎቹን ዋስዬና ሌሎች ይመልሳሉ።
ሁለት ነገር ያነሳችሁት ብቻ ልመልስ ነው። አንደኛው በአጠቃላይ የአዲሱ ስርዓተ ትምህርት በተመለከተ ተቀርጿል። ስለዚህ አዲሱ ስርዓተ ትምህርት አንዱ የሚለውጠው ነገር በሙሉ የምንሰጠውን አሰጣጣችን የትምህርት አይነቶችን በሙሉ የምንሰጥበትን መንገድ ለምን እንደምናስተምር የት እንደምናደርስ የሚያሳይ ነው። ያ በደንብ በባለሙያዎች በአግባቡ ተዘጋጅቷል። አሁን 20 ግቢ ጉባኤ ላይ ነው የተተገበረው። 2017 ሁሉም ግቢ ጉባኤ ላይ ይተገበራል ለማለት ነው። አዲሱ ስርዓተ ትምህርት ሙሉ በሙሉ አንዱ የተቋማዊ ለውጡ ሐሳብን ይዞ በትምህርት በኩል ያለውን የሚቀይር ነው። በትምህርት በኩል ያለው የግቢ ጉባኤ ስርዓተ ትምህርት ትምህርት ሃይማኖትን ሲደመር ሌሎች ለአገልግሎት የሚያበቁን በሀገር በቤተ ክርስቲያናችን ተሳታፊ እንድንሆን የሚያደርጉን ነው ኮርሶች እዛ ላይ የተቀመጡት። ስለዚህ እሱን እንድትይዙት ነው። አንዱ ይሄ ነው። ሌላው የግቢ ጉባኤ አባላት ጉዳይ በተመለከተ በትክክል ከጊዜ ወደ ጊዜ ቁጥሩ ሊቀንስ ይችላል። ይሄን አንዱ ታሳቢ ያደረገ ነው። ቅድም ግዛቸው መልሶታል። ባጭሩ አሁን የምናደርገው በማኩሳን ደረጃ ራሱን የቻለ ቅድመ ግቢ ጉባኤ አገልግሎት አለን። በደንብ በሃይስኩሎች ላይ የሚሰራ ከሰንበት ትምህርት ቤቶች ጋር ሆነን በጋራ የምንሰራቸው በወረዳ ደረጃ የሚሰሩ አሉ። እነዚያ ስራዎች ወደ ዩኒቨርሲቲ የሚገቡ ኦርቶዶክሳውያን ወጣቶች ወንድሞቻችን እህቶቻችን ራሳቸውን ለዛ እንዲያበቁ የሚያስችል ስራዎች ይሰራባቸዋል። ዩኒቨርሲቲ ከተገባ በኋላ ያለውን ቁጥር በተመለከተ ትልቁ ታስታውሳላችሁ፣ ትልቁ ግቢ ጉባኤን አንዱ ተቋማዊ ለውጡ ባየበት ሰዓት አሁን ኦርቶዶክሳዊ ሆነው እየገቡ ካሉ የዩኒቨርሲቲ ተማሪዎች ውስጥ 51% ብቻ ነው ግቢ ጉባኤ መጥቶ እየተማረ ያለ። በማንም በምንም ያው ግቢዎች አንዱ የምንቀይረው ይሄንን ነው አላችሁ አይደል? ግቢዎች እውነት ነው ውሸት ነው? ግቢ ጉባኤያችሁ ውስጥ ከመጡ ኦርቶዶክሳውያን መካከል ስንቱ ፐርሰንት ነው ግቢ ጉባኤ የሚማረው? ግልጽ ነው አይደል? የተቋማዊ ለውጥ ጥናቱ በሙሉ የሚያሳየው 51%ን ነው። እዩ 200 ሺህም ቢገባ 400 ሺህም ቢገባ በአግባቡ ያለውን ሰው ካላስተማር በአግባቡ ትኩረት ለግቢ ጉባኤ በመናስተምርበት ስራ አስፈጻሚ ጉባኤ አባላት ባጭሩ ኤኒዌይ ምንድነው ትልቁ ነገር የኛ ድርሻ የሚሆነው ከስር የሚገቡ የግቢ ጉባኤ ተማሪዎችን በሌላ መዋቅር ከሰንበት ትምህርት ቤቶቻችን ከምዕመናን ጋር እንሰራለን። የገባውን ተማሪ ግን ምንም የገባውን ተማሪ ሙሉ ተማሪ በአግባቡ ሁሉም ወደ ቤተ ክርስቲያኑ መጥቶ እንዲማር ከዛን ወደ አገልግሎት እንዲሰማራ ማድረግ ያስፈልጋል። ይሄን ያዙ። እዛ ላይ ነው ትኩረቱ አንዱ። ከዛ ውጪ ቁጥር እግዚአብሔር በሚያውቀው ይኸው እዚህ ትልልቅ እህቶቻችንና ወንድሞቻችን አሉ። ዛሬ እዚህ የደረስነው በጣም እጅግ ጥቂት በነበሩበት ጊዜ ነው። ዩኒቨርሲቲ ተማሪዎች ጥቂት ቁጥር ይዘው በጣም በትንሾችና በጥቂቶች እግዚአብሔር ባላቸው ወንድሞችና እህቶች ነው የደረሰው። ይሄንንም ማሰብ ያስፈልጋል። በኋላ ሐሳባቸውን ይሰጣሉ። አንዱ በዚህ በቁጥር ላይ እናንተ መጨነቅ ያለባችሁ የገባው ተማሪን በሙሉ 100% በቃ እግዚአብሔር ካልፈቀደለት በስተቀር አንድ የግቢ ዩኒቨርሲቲ የገባ ኦርቶዶክሳዊ በግቢ ጉባኤ ማለፍ አለበት። ይሄ እድሉ ነው በእውነት። ይሄንን የማድረግ አንዱ ተቋማዊ ለውጡ የሚጠይቀው ስርዓተ ትምህርቱም የሚጠይቀው የገቡ ተማሪዎችን በአግባቡ ማስተማር ላይ ነው። እስቲ ይሄንን ብታዩት ሌሎች የተጠቀሱ ጉዳዮች ይመስለኛል። ስርዓተ ትምህርቱ እህታችን እንዳል አሁን ያሉትን መርሃ ግብር በሙሉ እንደውም የበለጠ በስርዓተ ትምህርት እውቅና ሰጥቶ በሙሉ የስርዓተ ትምህርት አካል ናቸው ነው የሚለው። ጽዋው፣ ጉዞ፣ የምክክር አዳሩ እያንዳንዱ በሙሉ የስርዓተ ትምህርቱ አካል ተደርጎ ጊዜ ሰዓት ተሰጥቶት ነው የተቀረጸው። ለዚህ ሁሉ ጊዜና ሰዓት ተሰጥቶታል። ያንን በደንብ ኤክሰርሳይዝ ማድረግ ነው የበለጠ እንደው የሚጠየቀው። በደንብ የምክክሩ፣ የስልጠናው፣ የጉዞው፣ የጽዋ መርሃ ግብሩ በደንብ ተደርጎ
ኤክሰርሳይዝ እንዲደረግ ይጠበቃል። እዚህ አዲሱ የግቢ ጉባኤ ለውጥ ላይ ይሄ በደንብ ስርዓተ ትምህርቱ ላይ ይጠበቃል ለማለት ነው። ሌሎች የተመለሱ ይመልስልኛል። አሁን ከግቢ ጉባኤ ይህን ለመፈጸም በግቢ ጉባኤ አካባቢ ካሉ በጎ ዕድሎች እና ተግዳሮቶች አንጻር እንዴት ወደ ለውጥ ማምጣት፣ እንዴት ወደ ተሻለ ነገር ማድረግ እንችላለን፣ ያለንን እንዴት ማሳደግ እንችላለን፣ በደንብ ማብቃት እንዴት እንችላለን፣ ያሉብን ችግሮች ደግሞ እንዴት ሊቀረፉ ይችላሉ የሚሉትን እህቶች ወንድሞቻችንም ታላላቆቻችንም ሀሳብ ትሰጣላችሁ። የግቢ ጉባኤ ተማሪዎች ሀሳብ ትሰጣላችሁ። የግቢ ጉባኤ ማስተባበሪያ ስራ አስፈጻሚ አበበም ሀሳብ ይሰጣል ማለት ነው። ስሜ ዲያቆን ዮሐንስ አበበ እባላለሁ። ከደብረ ብርሃን ማዕከል ደብረ ብርሃን ዩኒቨርሲቲ ሜን ካምፓስ ማለት የመጣው። እኔ መናገር የምፈልገው እንደኛ ግቢ ጉባኤ ብቻ ሳይሆን እንደ ኢትዮጵያ እንዳሉ ግቢ ጉባኤያት አንድ መሰረታዊ ችግር ያለ ይመስለኛል። እሱ ምንድነው? ዕቅበተ እምነቱ ነው። በዕቅበተ እምነቱ ዙሪያ በአዲሱ ትግበራ ላይ ምን መሰራት እንዳለበት ወይም በማህበሩ ምን እየታቀደ እንደሆነ ግልጽ አልሆነልኝም። እንዴት ብትሉኝ እንደኛ ዩኒቨርሲቲ በርካታ ተማሪዎች ይገባሉ፣ በርካታ የግቢ ጉባኤ ተማሪዎች አሉ። ነገር ግን እኛ እያየን ያለ ለጊዜው እጃችን ላይ ያሉት ነው እንጂ በእጃችን ውስጥ የሚሾልኩትን አንዳንድ አባላትን ማየት አልቻልንምና ማህበሩ በዕቅበተ እምነቱ ዙሪያ ምን አይነት አቋም ምን አይነት ስትራቴጂ ይዞ ለመስራት እንዳሰበ ግልጽ ብታደርጉልኝ የተሻለ ይመስለኛል። እንዴት ብትሉ በጣም እያስቸገረን ስለሆነ ማለት ነው። ሲቀጥልስ እንደ ስራ አስፈጻሚስ ምን አይነት እርምጃዎችን እንድንወስድ አቅጣጫ ትሰጡናላችሁ የሚል እሳቤ ነው ያለኝ። ወደ ተግባራው ስገባ እንግዲህ አዲሱ ስርዓተ ትምህርት ከሚተገበረባቸው ግቢ ጉባኤያት መካከል አንደኛው የደብረ ብርሃን ዩኒቨርሲቲ የኛ ግቢ ጉባኤ እንደሆነ በቅርብ ካሉ አስተባባሪዎች መረጃ ደርሶኛል። እንግዲህ ይህ አዲሱ ስርዓተ ትምህርት በአካልም በቨርቹዋልም እንደሚሰጥ ነው እየተነገረን ያለና ግቢ ጉባኤያትስ ያንን ስርዓተ ትምህርት ለማስኬድ ምን ያክል መሰረተ ልማታቸው ተሟልቷል የሚለውን ነገር አይታችሁታል ወይ? አግኝታችሁ ከሆነ ምን ያክል ግቢ ጉባኤያት በዚህ መንገድ ተጠናክረዋል የሚለውን ነገር ብታዩልን የተሻለ ይመስለኛል። ሲቀጥልስ በርካታ ኮርሶች እየተሰጡ ነው ያሉት በነባሩ ስርዓተ ትምህርት ማለት ነው። አዲሱ የስርዓተ ትምህርት ሲጀመር እነዛ ኮርሶች ተቋርጠው ነው የሚጀምሩት ወይስ ፍጻሜ ያገኛሉ የሚለው ነገር ግልጽ አልሆነልኝም። እነዚህ ነገሮች ብታበራሩልኝ አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ። ከአዳማ ኢየሱስ ግቢ ጉባኤ ምናልባት በዚህ ላይ ለማንሳት የምፈልጋቸው ጥያቄዎች የመጀመሪያው ጥያቄዎች ይህ ተቋሚ በሆኑ በአጠቃላይ ለመንግስት ዩኒቨርሲቲ የተሰራ ግን ምንነሱ ወንተሱ በግል ሳይሆን በመንግስት ሳይሆን በግል ዩኒቨርሲቲ ላይ ያለውን ተማሪዎች ምን ያህል ያማከለ ነው? አብዛኛውን ተቋማት ስናየው ብዙ ቻሌንጅ የሚያደርጉ ነገሮች አሉ። ቀደም ብላችሁ እናንተ እንዳነሳችሁት ምንድነው በዩኒቨርሲቲያቸው ወይ ደግሞ በየግቢያቸው የሚመጡ ተማሪዎች እያንዳንዳቸው ግቢ ጉባኤ መኖር አለባቸው። ግን ይህ ሲባል ደግሞ በጣም ብዙ ፈትኖ ነገሮች አሉ። ግቢ ዩኒቨርሲቲ ላይ የሚኖሩ ተማሪዎች ሰራተኛና ተማሪ ናቸው። ስለዚህ ይሄ ነገር በደንብ ሊታሰብበት ይገባል። ሌላኛው ጥያቄ ምናልባት እነዚህ ነገሮች ግብ ለማድረግ መመራቀር በደንብ መሰራት ይጠበቃል። ሌላ ደግሞ በቅድመ ግቢ ጉባኤ ላይ በደንብ ሊሰራበት ይገባል ብዬ አስባለሁ። ለምን ከተባለ አሁን ላይ ወረዳ ማዕከል ላይ ያሉት ስራ አስፈጻሚዎች ቅድመ ግቢ ጉባኤ ለማቋቋም ይጀምራሉ። ግን ከተጀመረ በኋላ ስራ አስፈጻሚ ይመረጥና ዞር ብሎ ማይበት አጋጣሚዎች አሉ በእኛ አካባቢ ያሉ ስለሆነ ማለት ነው። ስለዚህ እንደዚህ ነገሮች ዞሮ እንዲታዩና ቅድመ ግቢ ላይ ከተሰራ ወደ ዩኒቨርሲቲ ሲመጡ አባላት እኛ በግቢ ጉባኤ ሊያስቸግሩ ይችላሉ ብዬ አስባለሁ። አመሰግናለሁ። ጥያቄ የሆነብኝ ብዙ ነገሮች አውርተናል። ማለት ለተማሪው ይሆናል ብለን ያሰብናቸው ለምዕመናን ይሆናል ብለን ያሰብናቸው ብዙ ነገሮች አሉ። ነገር ግን ተማሪውን ወረድ ብለን የት ነው ያለው የሚለውን ጥያቄ ጠይቀናል ወይ የሚለው ተግዳሮት ነው። ተማሪው ግቢ ጉባኤ ውስጥ 30 ደቂቃ አሳልፍ ከሚባል ዋይፋይ ከፍተንለት
1 ሰዓትና ከዛ በላይ ቢጠቀም የሚመርጥ ተማሪ ነው ያለው አሁን ያለበት ሁኔታ። ስለዚህ ተማሪውን መውረድ ላይ ሶሻል ሚዲያ ማለት ማህበረ ቅዱሳን እንደ ዶግማ የያዛቸው አንዳንድ ነገሮች አሉ ብዬ አስባለሁ። ዘመኑን መዋጀት ግድ ነው ይለናል። ዘመኑን ዋጁት ይላል መጽሐፍም፣ አተረጓጎሙ የተለያየ ቢሆንም። ስለዚህ ተማሪው ጋር ወርደን አዌርነሱን መፍጠር አለብን ይመስለኛል። ተማሪው አሁን ግቢ ጉባኤ የማህበረ ቅዱሳን እንዳልሆነ የማያውቅ ብዙ ተማሪ አለ። ግቢ ጉባኤ ራሱ ግቢ ውስጥ እንዳለ የማያውቅ ብዙ ተማሪ ነው ያለው። ስለዚህ ግቢ ጉባኤ ውስጥ የሚካሄዱትን ተግባራት የማያውቅን ተማሪ አዲስ ፕላትፎርም ብንፈጥርለት ምንም ነገር ብናደርግለት ይመጣል የማለት ቻንሱ ተግባራዊነቱ ላይ ጥያቄ አይፈጥርም ወይ? ስለዚህ እንደ ተግዳሮት ማየው ተማሪዎቻችን የት ነው ያሉት የሚለውን ነገር ዞር ብለን መጀመሪያ ማየት ያለብን ይመስለኛል። እግዚአብሔር ይስጥልኝ። መምህር ጦመልሳን ከደባርቅ ዩኒቨርሲቲ የደባርቅ ማዕከል ነው የመጣሁት። ምንድነው እንግዲህ በአጠቃላይ የቀረበውን እንትን ወደኛ ነው አሁን ፎርዋርድ የሆነውና እንዴት አድርገን ተቋማዊ ለውጡን እንተግብረው ነው ጉዳዩ በግቢ ጉባኤ። ስለዚህ እንደኔ ምንድነው ለምሳሌ መጨረሻ ላይ 3 ነገሮች ተብለዋል ተቋማዊ ለውጡ ላይ። ጠንካራ የቤተክርስቲያን አስተዳደር አንዱ ነው። ሌላው ዕቅበተ እምነት ላይ ጠንክሮ መስራት እና ደግሞ ጠንካራ የሆነ ስብዕና የተሞላ ሰው መርጥ የሚሉ ነገሮች ወደ መጨረሻው የተባሉ ነገሮች አሉ። ስለዚህ ይሄን መጨረሻ ላይ እንትን ተቋማዊ ለውጥ ትግበራው እንዴት አድርገን እንተግበረው ስንል እንግዲህ ጠንካራ የቤተ ክርስቲያን አስተዳደር ለማድረግ ለምሳሌ ይህን በስብከተ ወንጌልም በትምህርትም ማስፋፋት ይቻላል። ትግበራውን ለምሳሌ እንዴት አድርገን ቅድም ወንድሜ እዛ ሲለው እንደነበረ አንድ ሰው ገንዘብ ሰጥቶ ቤተ ክርስቲያን መቀጠር ኃጢአት መሆኑን ካሰበ ይህን ካስተማር ነው ትግበራው ላይ ውለንበታል ማለት ነው። ትግበራው ላይ ውለንበታል። ሌላው ዕቅበተ እምነት ላይ የሚደረጉ ነገሮች አሉ። እዚህ በፊትም ዕቅበተ እምነት እየተባለ አሰራራሉ። ግን አሁን ጠንከር ማለት አለበት። ሲጠነክር እንዴት አድርገን እንተግብረው ካል መጀመሪያ ወደ ግቢ ጉባኤ ተማሪዎች ሲገቡ እያንዳንዱን የክርስቲያን ቁጥር ማወቅ፣ ከዚያ ክርስቲያን ተማሪ ላይ ደግሞ እያንዳንዱን ኦርቶዶክሳዊ ከሆኑት ልጆች ላይ በሚገባ መስራት ቁጥራቸውን ካወቅነ በኋላ። ስለዚህ እንዲህ ካደረግን ዕቅበተ እምነት ላይ ጠንክረን ሰራን፣ በተኩላ የሚበሉትን ልጆችም አወጣን ማለት ነው። እና ስብዕና የተሞላ ሰው ቤተ ክርስቲያን አስተዳደራዊ መዋቅሯ እንዴት አድርጋ መቀየር እንዳለባት፣ አካሄዷን እንዴት አድርጋ ማዘመን እንዳለባት፣ ካለችበት የቅኝ ግዛት አያያዝ እንዴት አድርጋ መውጣት እንዳለባት ለማህበረሰቡ በተለይም ደግሞ ለግቢ ጉባኤ ተማሪዎች ይህንን በደንብ አድርጎ ትኩረት ሰጥቶ ስልጠና ተደጋጋሚ የሆነ ውይይት አድርገን ወደ ትግበራ ብንገባ መልካም ነው እንላለን። እግዚአብሔር ይስጥልን። ዛሬ ላይ ማህበራችንም ቤተክርስቲያናችንም ዋጋ እየከፈለች ከሚገኙባቸው ዘርፎች አንዱ በዚህ በአስተባባሪዎች ዘንድ ያለ ችግር ነው። ይህ ስምምነት ምን ለማለት ፈልጌ ነው? በዋነኛነት በግቢ ጉባኤ ደረጃ በማዕከላት ደረጃ የምናየው ከባህል ከልማድ መውጣት የማንፈልግ ብዙ አስተባባሪዎች አሉ። ቤተክርስቲያን አንዲት ናት፣ ባህላችን ግን ብዙ ነው። ባህላችን በቤተክርስቲያን ስርዓት ሊመራ ይገባዋል እንጂ ባህላችን ክርስትናችን እንዲመራው የምንፈልግ ከሆነ ረጅም ርቀት አንሄድምና አባላት ወይም አስፈጻሚ አካላት የባህልንና የክርስትናን ግንኙነትና ልዩነት አብሮነታቸውንና በመልኩ መጓዝ እንዳለባቸው በአግባቡ በጣም ከፍተኛ ስራ መሰራት ያለበት ይመስለኛል። አለበለዚያ ለልዩነት መፍትሄ ለልዩነት ምክንያት ስለሚሆኑ እንደ አጠቃላይ እንደ ማህበረ ቅዱሳን አስተባባሪዎቻችን ላይ በዚህ ዘርፍ ብዙ መስራት አለብን ብዬ አስባለሁ። እግዚአብሔር ይመስገን። እንደው የተማሪዎቻችን ጉዳይ ስለሚያሳስበን ከነሱ ጋር እንደው መሆን ብዙ ጊዜ ያስደስተኛልና ለዛ ነው የተገኘሁት። የተለየ ነገር አይኖረኝም። እኔ እንደው በጎ ዕድል ብዬ የማስበው አንዱ ይሄ ማህበር ራሱ በቅድስት ቤተክርስቲያን ውስጥ መኖሩ ራሱ አንድ በጎ ዕድል ነው። ምክንያቱም ግቢ ጉባኤያትን አቅፎ እስከ ዛሬ ድረስ ያቆይቷልና እና ማህበራችን በብዙ ነገር የተቃኘ ስለሆነ እኔ በጣም እጅግ በዚህ ማህበር ውስጥ በመኖሬ በጣም ሁሌ የምደሰትበት እስከ መጨረሻው ድረስ
የምቆምለት ማህበር ነው እና ግቢ ጉባኤያት አሁን ዛሬ ላይ ያሉበት ሁኔታ ትላንት በነበሩበት አይደለም ያሉት ማለት ነው። ወይም እንደ ማዕከላት መወጣት አለብን ብዬ አስባለሁ። ማህበራችን ያው ሁሌ ዳይናሚክሱ በጣም የትኛውም ማህበራት ላይ እኔ በዓለምም እንዲህ በቤተ ክርስቲያንም አካባቢ ሌሎችም ማህበራት ላይ በምናየው ጥሩ ነው። ዳይናሚክሱን እየጠበቀ ያው ያለውን ነገር ለመገንዘብ ያለውን ነገር ወደታች ለማውረድ የሚያደርጋቸው ጥረቶች እነኚህ በጎ ዕድሎች ናቸው ብዬ ነው የማስበው። ከዛ በተጨማሪ አደረጃጀቱ አሁን በዚህ በተቋማዊ ለውጡም ማዕከላት አካባቢ እንኳን ያለውን ብንመለከት በጣም ጥሩ ነው። ለምሳሌ ዋና ክፍላት እያለን አይደለም አደራጅተናል። ሜንታሊቲውም አብሮ ከፍ እንዲል ደግሞ ከታች ንዑስ ስንላቸው የነበሩ ሁሉ ክፍላት ሆነዋል ማለት ነው። ስለዚህ በክፍላት ደረጃ የሚሰሩ ስራዎች ስላሉ ይሄም ራሱ በጎ ዕድል ነው። እንደኛ ማዕከል አሁን ክፍላት ጥሩ ነው እየተንቀሳቀሱ ያሉት። በዋና ክፍላት የሚታዩ አሉ፣ በስራ አስፈጻሚ ደረጃ የሚታዩ አሉ። ለዚህ ጉዳዮች ከፍ እያሉ በደንብ እየታዩ እየሄዱ ነው ለማለት እደፍራለሁ ማለት ነው። ይሄ ራሱ አንድ በጎ ዕድል ነው። ሌላው ያው ስብስባችን ራሱ እኔ ግቢ ጉባኤያት ውስጥ ተማሪዎች አሉ። ከተለያየ ቦታ ነው የሚመጡት፣ ከሰሜን፣ ከደቡብ አይደለም ከምዕራብ ከምስራቁ ነውና ይሄ ስብስብ ራሱ መኖሩ ራሱ ዕድል ነው። የቤተ ክርስቲያን ሁለንተናዊ ነገሮችን አይደለም ለማሳደግ ማለት ነው። ከዚህ በተጨማሪ እኔ ያልተጠቀምንበት በደንብም ያልሰራንበት ያው የከፍተኛ ትምህርት ተቋማት አካባቢ በተለይ ማለት ነው ያው ወጪ የለብንም አለ እውነት ነው አለም ለቤተ ክርስቲያን ምናልባት ጊዜያችንና ትንሽ ሳንቲም እንሰጥ ይሆናል እንጂ መኝታቸው ምግባቸው አይደለም እዛው ነው። ይህንን በጎ ዕድል ካልተጠቀምንበት በጣም አስቸጋሪ ይሆናል። እኔ ከፍተኛ ተግዳሮት ነው የሚሆነው። በብዙ ነገር ውስጥ ተይዘው ነው ያሉት። ያንን በትክክል ብንመራው የተሻለ ነገር ማምጣት እንችላለን የሚል ነው። በተረፈ እግዚአብሔር አምላካችን ማህበራችንን ግቢ ጉባኤያቶቻችን ይጠብቅልን ነው የምለው። እሺ፣ እግዚአብሔር ይስጥልኝ። ያው በጎ ዕድሎቹ ብዙዎቹ ተጠቅሷል። ማህበረ ቅዱሳን መኖሩ፣ አቅም ያለው ተማሪ መኖሩ፣ ተቋማዊ ለውጡ ደግሞ በራሱ በጎ ዕድል ነው። አሁን ለምን በጣም ስንናፍቀው የነበረ እንግዲህ እግዚአብሔር ፈቅዶ አሁን ያላችሁ ልጆቻችን በጣም እድለኞች ናቸው። በፊት መንፈሳዊ ነገር ብቻ ነበር የምናወራው። በዚህ ደግሞ በጣም ብዙዎቹ ተሎ አይመጡም። መንፈሳዊ ነገር ተሎ ካልገባን ስለማይጣበቅ ወይም እንድንቀርብ ስለማያደርግ፣ አሁን ግን ኦልሞስት የህይወት ክህለቶች ናቸው። አንድን ብቁ ተማሪ ተብሎ ከሀገሪቱ ተመርጦ ወይም ተመርጣ ወደ ግቢ ስትገባ ብዙ ጊዜ ፎከስ የምናደርገው በእኛ በማህበሩ ወይም በቤተ ክርስቲያኒቱ ብቻ ሳይሆን እንደ መንግስትም ፎከስ የሚያደርገው እነዛ አካዳሚክ የሚባሉ ጉዳዮች ብቻ ናቸው። እስኪል አይኖረንም እና ከዩኒቨርሲቲ የምንወጣ ሰዎች ሃንድ ኬፕድ ነን። ተወዳዳሪዎች ራሱ አይደለንም። እንደ ኢንተሊጀንሲያችን አይደለም የምንወዳደረው ስንወጣ ከጥቂቶች በስተቀር እና ይሄኛው በዓለም ውስጥ ገብቶ ተወዳድሮ ቤተ ክርስቲያኒቱ ወደፊት ለማምጣት የሚጠቅም ትልቅ ሀብት ነው ወይም ትልቅ ዕድል ነው ይሄ ተቋማዊ ለውጡ ከምንም በላይ ማለት ነው። ሌላኛው ከተለያየ ቦታ መምጣታችን ራሱ ትልቅ ዕድል ነው፣ ትልቅ ሀብት ነው። ለምን የብዙ አካባቢ ባህል፣ የብዙ አካባቢ አኗኗር፣ የብዙ አካባቢ ችግር ይዘን ነው የምንመጣው። እነዚህን ማወቃችን ደግሞ ለምናደርገው አገልግሎት ወይም ያለንንም ደፍሲትም አውቀን ለመሙላትም የሚጠቅም ትልቅ ሀብት ነው። ከዛ ወደ ተግዳሮቶቹ ስመጣ ትልቁ ችግር ይሆናል ብዬ የማስበው ይሄ በለመድነው የሚሄድ አካሄድ ብዙ ጊዜ ለለውጥ በጣም አስቸጋሪ የሚሆነው ኦልሞስት ብዙ ሰው እንደ ልምድ ይዘነው የመጣነውን ነገር ለመልቀቅ በጣም አስቸጋሪ ነው።
እዚህኛው ላይ እንግዲህ ለመቀነስ ምንድን ነው የምናደርገው የሚለው ጥብቅ የሆነ ክትትል ያስፈልገዋል። ልምድን ለመልቀቅ በጣም አስቸጋሪ ነው። በጎ ጸባያችንንም ቶሎ ለመተው መጥፎ ጸባያችንንም ቶሎ ለመተው በጣም ስለሚያስቸግረን በጣም አጥብቆ መከታተል የሚችል የክትትል መስመር ሊኖረን ቢችል ነው። ሌላኛው አሁንም በለውጥ ሂደት ላይ ግዴለሽነት በጣም ጎጂ ነው። ያው ትልቅ ተግዳሮት ነው። ምን እያየነው ለውጥ ራሷ ግዴለሽነት በጣም ገዳይ ነው እና ግዴለሽነትን ጉዳይ በንቁነት ወይም ደግሞ ማይንድፉል በመሆን በመነሳት የሚቀነስ ይሆናል። ሌላኛው እንግዲህ እንደ ወጣት የአንቂዎች ብዛት ይሄ ሞቲቬሽናል ስፒከርስ የሚባሉ ከሪያሊቲ የወጣ ይሄ አይዲያል የሆነ ሀሳባዊ የሆነ ኑሮ እንዲኖር አድርገውታል። በተለይ ወጣቱ ስፔሲፊካሊ ደግሞ በዩኒቨርሲቲ ያለነው ልጆች የምንማረው ትምህርት ራሱ ጠቃሚ እንዳይደለ አይደለም። መንፈሳዊ ነገር የዩኒቨርሲቲ የምንማረው ትምህርት ራሱ ጠቃሚ እንዳይደለ ጭንቅላታችን ላይ በተደጋጋሚ በመንገር ያሰፈሩት መጥፎ ነገር አለ። እነሱ አይኖሩበትም ግን ይናገራሉ። እነሱ የተናገሩትን ደግሞ እኛ እንድንኖር እንታገላለን። ትግል ውስጥ ነን። ይሄ ትግል ላላቸው የህይወት ክህሎቶችም የመንፈሳዊ ህይወት ክህሎቶችም እንቅፋት ሊሆኑ ስለሚችሉ እንግዲህ እዚህ የመጣ ነው የግቢ ጉባኤያት ተወካዮችም ወረዳ ማዕከላትም እንዲሁም የማዕከላት አስተባባሪዎች ይሄን በትኩረት አይተን ወጣቱ በምን ደረጃ ላይ እንዳለ አሰስ አድርገን ለዚህ የሚሆን ረመዲ ከማዕከላት ጋር በመሆን መፍታት መቻል ነው። ሌላ ይሄ ኢንፎርሜሽን ፍለዲንግ ነው። የመረጃ ብዛት ፍሰቶች፣ ይሄ የመረጃ ብክለት የሚባለው ይሄ ብክለት በጣም እናንተን ብቻ ሳይሆን ዓለም እንደ ዓለም የጎዳ ስለሆነ የተጠበቀ የአእምሮ ፍሰት እንዲኖረን ተአማኒ የሆነ የአእምሮ ፍሰት እንዲኖረን አብዝተን መስራት ወይም ማሸነፍ የምንችልበትን እንቅስቃሴ መንቀሳቀስ አለብን። እንደውም መሄድ ካለብን ቅድም እህቶቻችን ሲያነሱ ነበረ። በፊት አሁን እኛ ሰው እንፈልጋለን፣ የሚያዋራን ስለማይኖር ወደ ሶሻል ኢንተርአክሽኑ ነው የምንሄደው። ሶሻል ስኪሉ ነው ዲቨሎፕ የምናደርገው። አሁን ደግሞ ይሄ ሰልፍ እንትናችን ይሄ ሴልፎናችንም ይሁን የሚያዋራን ይሄ ቴክኖሎጂ እንትን ከሰዎች ለይቶናል። ከሰው የተለየ ደግሞ ብዙ ኢንተርአክቲቭ ይሆን አይደለም፣ ፓሲቭ ነው የሚሆነው። ኢንፎርሜሽንም አይመርጥምና እንደው ብንችል የራሳችን የሆነ ዋይፋይ ራሱ ማስገባት ያለብን ይመስለኛል። ይህን ተግዳሮት ለመቀነስ በየግቢ ጉባኤያት ቢያንስ ዘግይተው እስኪቆዩ የሆነ ዋይፋይ መኖሩ ራሱ መንገር። ለምን ያ በሚኖርበት ጊዜ የተመረጡ ነገሮችንም እንዲያዩ እዛው ኢንፎርሜሽን እንነግራለን። ለምን ያው ወጣት በሚወደው ነገር መያዝ ስለሚቻል እና እነዚህ ነገሮች ራሱ በማድረግ የዚህ በኢንፎርሜሽን ፍለዲንግ ወይም ይሄ መረጃ ብክለት ላይ ያለውን ችግር በከፊል መቀነስ እንችላለን። ሌላኛው ትልቁ ተግዳሮት ግሎባላይዜሽን ነው። ዓለምን አንድ ለማድረግ እየተደረገ ያለው እንቅስቃሴ በእርግጥ ቅድም የነካካኋቸው ሁኔታዎች ናቸው የሚካተቱት። እሱም ላይ ቀድመን መስራት የምንችልበት በእርግጥ ያው ማህበራችን ከታች ከሃይ ስኩል ጀምሮ የሚሰራው ስራ አለ ከቤተሰብም ጋር ተያይዞ። ይሄኛው ተግዳሮት ግቢ ከተገባ በኋላ ከሚሆን ይልቅ ቤተሰብ ላይ ስራ መሰራት ቢችል በተቻለ መጠን ቤቱ ከተሰራ ወደ ግቢ ሲመጣም ተማሪው ተሰርቶ ሊመጣ ይችላል ብዬ አስባለሁ። እግዚአብሔር ይስጥልኝ። አንድ ሁለት ጉዳዮች ላይ ብቻ ሪፍሌክት ላድርግ። ተቋማዊ ለውጥን ስናስብ ያውን ጉዞ እነግዛቸውም ዋስዬም አቅርበውታል። ያው የምናስበው ያውን ዝም ብዬ ደግሜ ቃል ነው ግቢ ጉባኤያት ተቋም ይሆናሉ ብለን ነው የምናስበው። ተቋም ከሆኑ የግቢ ጉባኤያት ስራ አስፈጻሚ ወይም የግቢ ጉባኤ አባላት በተለያየ ጊዜ ቢቀያየሩም ተቋማዊ
ተፈጥሮ ስለሚኖራቸው ግቢ ጉባኤያት አገልግሎታቸው ሳይቀያየር ወጡ ነው ይቀጥላል። ያው ምሳሌ የምናደርገው ትምህርት ቤትን ነው። ትምህርት ቤት ይሆናሉ ነው። ቢዝነስ ሞዴልም ሲሰራ እንደዛ ነው። ስለዚህ አንድ ትምህርት ቤት ሊኖረው የሚገባ እንግዲህ አሰራርም ስራም ያው አገልግሎት የሚሰጡ መምህራንም ያው ተማሪዎቹም ሌሎች ነገሮች ይሟሉለታል እንደማለት ነው። ስለዚህ የስራ አስፈጻሚ ጉባኤ አባላት ወይም የግቢ ጉባኤ ተወካዮች ምን ጠብቀው በቀጣይ ማህበረ ቅዱሳን የሚሰራው ግቢ ጉባኤያትን ያው ከስብስብነት ወደ ተቋማዊ አደረጃጀት ይሻገራሉ የሚል አሳምሽን ያለው። በዛ ሂደት ያው ግቢ ጉባኤያት ያው እንደ ዩኒቨርሲቲው በጎን ወይም በፓራላል በትይዩ ያሉ ጥሩ አደረጃጀት ጥሩ አገልግሎት ሊሰጡ የሚችሉ ትምህርት ቤቶች ይሆናሉ የሚል አሳምሽን ያለን። ያንን ታሳቢ ተደርገው ነው ቢዝነስ ሞዴልም ሲሰራ በኋላ ላይም ያሉ ዝርዝር እቅድ ሲወጡ። ስለዚህ በ5 በ10 ዓመት ሲነሳ ነበር ቀደም ቀብሪ ዳህር ወረዳ ማዕከል ይመስለኛል ያነሳውም ጥያቄ አይነት ጥያቄዎች ወደፊት እንዳይነሱ ሆነው እንግዲህ ነገ የሚነሱ ፕሮጀክቶች አሉ በዛ መንገድ እንሄዳለን የሚል ሐሳብ ነው ያለው። ስለዚህ ማሰብ የሚያስፈልገው ግቢ ጉባኤያትን እንደ ተቋም ሊኖራቸው የሚገባ አመራርና አሰራር አደረጃጀት እና አገልግሎት አሰጣጣቸውን ወደዛ እናሻግራለን የሚል አሳምሽን ነው ያለው። ተቋማዊ ለውጥና ማሰብ ያለብን በዛ ልክ ግቢ ጉባኤያት ራሳችንን ማዘጋጀት አለብን ብዬ አስባለሁ። ሁለተኛው ማህበረ ቅዱሳን እንግዲህ ተቋማዊ ለውጥን ሲያስብ ተቋማዊ ለውጥም እንግዲህ ከወሰንን ወደ ስራ ከገባን በኋላ ግቢ ጉባኤያት ያለባቸው ችግሮች ከዕለት ተዕለት ተለዋዋጭ እና ችግሮቹ እየጨመሩ የበለጠ እገዛ እንደሚያስፈልጉ እንግዲህ ማህበረ ቅዱሳን ያው ይረዳል። ያው እንደ ስራ አመራርም ዲስከሽኖች አሉ፣ አቅጣጫዎችም አሉ። በቀጣይ ማህበረ ቅዱሳን ግቢ ጉባኤያትን ከዚህ በተሻለ መልኩ ልናገለግልበት አገልግሎት ልንሰጥ የምንችልበት ልንመራበት የምንችል አሰራር ያው ይኖረናል የሚል ሐሳብ አለ። ያ በአንድ በኩል እንደ ማህበረ ቅዱሳን የምንወስደው ነው። ግቢ ጉባኤያት ደግሞ በሌላ በኩል ራሳቸውን ቅድም ላልነው ሎካል ለሆኑ ሲነሱ ለነበሩት አይነት ጥያቄዎች ደግሞ ኖብል የሆነ ለአካባቢው ከግቢ ጉባኤው ጋር የሚሄድ መፍትሄ ደግሞ ራሳቸው ማመንጨት መቻል አለባቸው። እንግዲህ እና አምባሳደር አለምፀሐይም ሲያወሩ ሲነግሩን ከኛ በፊት የነበሩት ከኛ በኋላም የመጡት የግቢ ጉባኤ አባላት ሲያደርጉ የኖሩት ከሞላ ጎደል የግቢ ጉባኤን አገልግሎት ራሳቸውን እያስተማሩ ራሳቸውን ለወቅቱ አገልግሎት እያበቁ ነው ግቢ ጉባኤ ሲያገለግሉ ግቢ ጉባኤን ሲመሩ የነበረው። የግቢ ጉባኤ አባላት አሁን ዘመኑ ለሚጠይቀው አገልግሎት በተለይ ስራ አስፈጻሚ ጉባኤ አባላት መምህራን ራሳቸውን ለዚህ አገልግሎት ማዘጋጀት አለባቸው። ስለዚህ ራስን ማብቃት በፊት እንግዲህ ማህበረ ቅዱሳን መስራች የነበሩ ወንድሞች እህቶች ያው በተለየ እንዲህ አድርጉ ተብለው ሳይሆን ለወቅቱ ችግር ራሳቸው ለችግሩ ራሳቸውን እያዘጋጁ እያበቁን የመጡትና ራስን ማስተማር ራስን ለቤተ ክርስቲያን አገልግሎት ማብቃት እንደ ተቋማዊ ለውጥ ከታሰበው በተጨማሪ አካባቢ ችግሮችን ለመፍታት ስለሚጠቅመን ታሳቢ አድርጎ ግቢ ጉባኤያት መስራት አለባቸው። ሌላው ተቋማዊ ለውጥን ለመተግበር ከዋናው ማዕከል ከማዕከላት ጋር ተናቦ መስራት ይፈልጋል። ተናበን ካልሰራን በአሰራር በተቋማዊ ለውጥ አቅጣጫ አሰራር መንገድ ካልሄድን ያው ተቋማዊ ለውጥ መጨረሻ ላይ አዘንደው ዘደይ እኛ ግቢ ጉባኤ ስራ አስፈጻሚ ላይ ወይም ደግሞ የማህበረ ቅዱሳን አባላት ላይ የሚያርፍ ስለሆነ ይህንን ተናቦ ለመስራት ማሰብ ያስፈልጋል። እንዲሁ አንድ ጥያቄ ተነስቶ ቀደም ስለታለፈ ይመስለኛል ምክንያታዊ ሞጋችነትን የተመለከተ ጉዳይ ተነስቷል። እንደ ማህበረ ቅዱሳን ወስዷል። ከተቋማዊ ጸባዩን ሲቀይር ከታዛዥነት ወደ ምክንያታዊ ሞጋችነት እቀይራለሁ ብሏል። ለዚህም የሚሆን ማስፈጸሚያ መመሪያ ፕሮሲጀር ኮሚኒኬሽን ፕሮሲጀር አጽድቋል። ግን አንድ ግልጽ ሊሆን የሚገባው ቀደም ተጠይቆ የታለፈ ስለመሰለኝ ነው። ዛሬ ጀምረን በተቋማዊ ለውጥ የተባሉትን ነገሮች ሁሉ እናደርጋቸዋለን ማለት አይደለም። በሂደት ስርዓተ ትምህርቱን ሀያት ግቢ ጉባኤያት ላይ እንደሞከር ነው እያንዳንዱን የምናመጣቸውን አዳዲስ ሀሳቦችና አሰራሮች በየደረጃው በፓይለት ቴስት እየተደረጉ
በየደረጃው ለሁሉም ግቢ ጉባኤያት ኮሚኒኬት ሲደረጉ ነው። ስለዚህ አሁን ባለው ደረጃ ምክንያታዊ ሞጋችነት በዋናው ማዕከል ደረጃ ብቻ የሚተገበር ጉዳይ ነው። እሱም የሚቀሩ ጉዳዮች አሉ ማለት ነው። ግልጽ ከሆነ ምክንያታዊ ሞጋጅነት የማህበረ ቅዱሳን ከለያቸው 7 እሴቶች 6ኛው እሴት ነው። በእሴት ደረጃ ካየ ነው የማህበረ ቅዱሳን እሴት ሆኗል። ግን አፈጻጸሙ ደረጃ በደረጃ በዋናው ማዕከል ሞክረ ነው በማዕከላት ሞክረን ከዛ በኋላ ወደ ምንድነው የሚሄደው ወደ ግቢ ጉባኤያት የሚወርድበት አሰራር ነው ማህበረ ቅዱሳን ይመረጠውና ሌሎችም ጉዳዮች እንዲሁ ፓይለት እየተሞከሩ እየተፈተኑ ከዛ የምናገኘውን ልምድ ተጠቅመን አሻሽለን የምንሄድበት አዳዲስ ነገሮችን እየጨመርን የምንሄድበት መንገድ ነው። ተቋማዊ ለውጥ ሲባል ያው ተቋሙን ደረጃ በደረጃ ነው ወደ ምንፈልገው ወደ አሰብነው ቤተክርስቲያን ወደሚያስፈልጋት ደረጃ የምናደርሰው። ይህንን ግምት ውስጥ ቢገባ የሚል ሀሳብ ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እንግዲህ በግቢ ጉባኤያት ማህበረ ቅዱሳን ተማሪዎችን ሰብስቦ ሲያደራጃቸው ወይ ደግሞ ሲሰበስባቸው ዋና ዓላማው ለማስተማር ነው። ይሄ ደግሞ በተለይ ቅዱስ ሲኖዶስ ለማህበረ ቅዱሳን በሰጠው መተዳደሪያ ደንብ ላይም አንቀጽ 4 ላይ የሚለው ምንድነው? በ40 እና በ80 ቀናቸው የተጠመቁ ኦርቶዶክሳውያንን ሌሎች ወደ ራሳቸው እንዳይወስዷቸው ማህበረ ቅዱሳን ሰብስቦ ያስተምራቸዋል። የቤተ ክርስቲያንን ስርዓት፣ ትምህርቷን፣ ዶግማዋን፣ ስርዓቷን ያስተምራል የሚል ኃላፊነት ነው የሰጠን። ስለዚህ ከዚህ ኃላፊነት አንጻር ያለን በጎ እድል ምንድነው? በዚህ መሰረት የተዘጋጀ ስርዓተ ትምህርት አለን። ምናልባት በዚሁ ትንሽ ነገር ለማለት ስርዓተ ትምህርቱ አንዱ ስርዓተ ትምህርቱን ለመከለስ ምክንያት የሆነው የተቋማዊ ለውጥ ላይ የመጡት አስተሳሰቦች ቅድምም ሲነሱ የነበሩ ነገሮች ናቸው። ከዛ በተጨማሪ ግን 3 ዋና ዋና ጉዳዮች ደግሞ ለዛ ምክንያቶች ናቸው። ስርዓተ ትምህርቱ በአዲስ መልክ እንዲከለስ ማለት ነው። አንዱ ትምህርት ሚኒስቴር የለወጣቸው ነገሮች አሉ። ከተቋማት ቆይታ ወይ ደግሞ ዩኒቨርሲቲ ላይ የሚሆን ኮሌጆች ላይ ተማሪ ከሚቆዩበት ጊዜ ጀምሮ የተለያዩ ሀሳቦች እዛ ውስጥ ተነስተዋል። ስለዚህ በስርዓተ ትምህርታችን ያንን መመለስ በሚያስችል መልኩ እንዲከለስ አንዱ ምክንያት ነው ማለት ነው። ሌላኛው ደግሞ ሰንበት ትምህርት ቤት ላይ ከዚህ በፊት ስርዓተ ትምህርት ተዘጋጅቶ አይደለም ስንማርም የነበረው ኦር ሰንበት ትምህርት ቤቶቻችን ሲያስተምሩ የነበረው። ከ2011 ዓመተ ምህረት ጀምሮ ግን በአገር አቀፍ ደረጃ ሰንበት ትምህርት ቤቶች ስርዓተ ትምህርት ተቀርጾላቸው አንድ አይነት ትምህርት ከአንደኛ ክፍል እስከ 12ኛ ክፍል ይማራሉ። ስለዚህ የግቢ ጉባኤያት ትምህርት ከሰንበት ትምህርት ቤቶች ትምህርት የቀጠለ መሆን ስላለበት ሁለተኛው ምክንያት ይሄ ነው ማለት ነው። የሰንበት ትምህርት ቤቶች ስርዓተ ትምህርት መከለሱ አንድ ምክንያት ነው። ከዛ ባሻገር ስርዓተ ትምህርቱ ከዚህ በፊት የነበረው ስርዓተ ትምህርታችን ቅድምም ከተጠየቁ ጥያቄዎች አንጻር ከዚህ በፊት የነበረው ስርዓተ ትምህርታችን ላይ ያሉት የትምህርት አይነቶች ሙሉ በሙሉ ድሮፕ የምናደርጋቸው አይደሉም። እነኛን አሻሽለን አዲሱ ስርዓተ ትምህርት ውስጥ በተሻለ ሁኔታ የምንሰጥበትን ሁኔታ ነው በዚህ አዲስ ስርዓተ ትምህርት ያዘጋጀነው። ሶስተኛው ምክንያት ከተቋማዊ ለውጡ በተጨማሪ ሶስተኛው ምክንያት ነባሩ ስርዓተ ትምህርት ላይ መሻሻል አለባቸው ተብሎ በግምገማ የተገኙ ነገሮች ናቸው። ስለዚህ እነኚህን ባቀፈ መልኩ እነዚህን ባስተካከለ መልኩ አዲስ ስርዓተ ትምህርት ተዘጋጅቷል። ስለዚህ ለኔ ስርዓተ ትምህርቱ በጎ እድል ነው ማለት ነው። ሁሉንም ችግሮቻችንን ግቢ ጉባኤያት ላይ አንዳንድ ጊዜ ዘመኑን የዋጁ ነገሮችን ወይ ደግሞ ዘመኑን የዋጁ እንዲሆኑ ከማድረግ አንጻር ስርዓተ ትምህርቱ በባለሙያዎች በአግባቡ የተሰራ ስለሆነ ይሄ ትልቅ እድላችን ነው። ይሄንን ትልቅ እድል ከላይ እስከ ታች ያለን የማህበረ ቅዱሳን መዋቅራት ዋናውን ማዕከል ጨምሮ እስከ ግቢ ጉባኤያት ይሄንን የምንተገብር ከሆነ ይሄንን እድል የምንጠቀም ከሆነ ግቢ ጉባኤያት ላይ ለውጥ ማምጣት እንችላለን። ቻሌንጅ የሚሆኑብን ጉዳዮች አሉ። የመምህራን ጉዳይ ሊነሳ ይችላል፣ የቦታ ጉዳይ ሊነሳ ይችላል። እነኚህን ደግሞ በየደረጃው ያለን መዋቅራትም መፍታት
ለመፍታት እቅዶችን እየያዝን እየሄድን ያለነው። ነገ ከምናነሳቸው ጉዳዮች አንዱ በተለይ ከሚገጥሙን ዋና ጉዳዮች የመምህራን ችግር ነው። ይሄንን ችግር እያየን ሁል ጊዜ ከንፈራችንን እየመጠጠን አንሄድም። ችግሩን መፍታት አለብን። ይሄ ደግሞ የሚመለከተው ከእያንዳንዱ ግቢ ጉባኤ ተማሪ ጀምሮ እስከ ማህበረ ቅዱሳን ዋናው ማዕከል ድረስ ያለው መዋቅር ስለሚመለከተው ለዛ የሚሆን ፕሮጀክት ተዘጋጅቶ ነገ ተወያይተን የምንወስነው ውሳኔ ይኖራል። እነኚህን የምንጠቀም ከሆነ ችግሮች የሚገጥሙንን ችግሮች እናውቃቸዋለን። እነኚህን ችግሮች ለመፍታት ደግሞ መፍትሄ እየሰጠን እንሄዳለን የሚል ሀሳብ ነው ያለኝ። እግዚአብሔር ይስጥልን።